ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬ ብዙዎቻችሁ የምትወዷትን ብዙዎቻችሁ በጉጉት የምትጠብቋትን በተለይ በሀገራችን ኢትዮጵያ በገጠራማ አካባቢዎች እንዲሁም ለከተማ አገልግሎት የሚሆኑትን የባጃጅ ዋጋ አሁናዊ ሙሉ ዝርዝራቸውን ወደ እናንተ ይዤላችሁ ቀርቤያለሁ። እንግዲህ ከሰሞኑ ብዙዎቻችሁ ይህችን ባጃጅ አሁናዊ ዋጋዋ ስንት ነው እያላችሁ በኮመንት በተደጋጋሚ ጽፋችሁልኛል። በእርግጥ ላታዩት ትችላላችሁ። አዲስ የከፈትነው ወደ 3000 ምናምን ተከታይ ያለው ቻናል አለ። በዚያ ላይ ቢያንስ በዚህ 10 ቀን ውስጥ ሙሉ ዝርዝር መረጃውን አደርሰናል። ምናልባት ሳታዩ ቀርታችሁ ሊሆን ይችላል። አዲስ ቻናል ስለሆነ ሪከማንድ ያን ያክል ላያደርገው ይችላል። ዞሮ ዞሮ እንግዲህ በብዙዎቻችሁ ጥያቄ መሰረት ለመሆኑ በአሁን ሰዓት ምን ያክል እየተሸጡ ነው የሚሉትን አሁናዊ የመጋቢት ዛሬ መጋቢት 20 2018 ሙሉ የዋጋ ዝርዝራቸውን ወደ እናንተ ይዘናል። በተጨማሪም ከሰሞኑ እጅግ በተለያዩ ሶሻል ሚዲያዎች ላይ በተለይ ፌስቡክ ላይ ባጃጅ በ170 ሺህ ብር እያሉ እጅግ በርካታ እህት ወንድሞችን እያጭበረበሩ ይገኛሉ። ይህም እንግዲህ ወደ ደጋሃቡር ከሚባል አካባቢ ማለትም ወደ ሶማሊያ ጠረፍ አካባቢ ይህ ብቻ አይደለም፣ በርካታ ተሽከርካሪዎችን በአነስተኛ ዋጋ እያሉ ብዙዎች ስለሚጭበረበሩ ከፍተኛ ጥንቃቄ አድርጉ። 170 ሺህ ብር የሚባል ባጃጅ እንደሌለ ላሳውቃችሁ እወዳለሁ። ታዲያ ምን ያክል እየተሸጠ ነው የሚለው ነው እንግዲህ ዛሬ ወደ እናንተ የምናደርሰው። ሁላችሁም ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። እንግዲህ ክብራን ተመልካቾቼ የዛሬ 2 ወር አካባቢ የባጃጅ ዋጋ እጅግ በጣም ጨምሮ ሙሉ ዝርዝር መረጃውን ያደረስኩ ይመስለኛል። አሁን ላይ በሀገራችን ኢትዮጵያ እንግዲህ ነዳጅ ጠፍቷል በሚባል ደረጃ ነው ያለው። ያ ማለት እንግዲህ ተሽከርካሪ ብቻ ሳይሆን ከመንግስት ቢሮዎችም እንግዲህ በዚህ በነዳጅ እጥረት ምክንያት የመንግስት ሰራተኞች በዛሬው ዕለት እንግዲህ የዓመት ረፍትን ራሱ እስከ ማሰጠት ደረጃ ደርሷል። ታዲያ አሁን ላይ ከነዳጅ መጥፋት ጋር ተያይዞ እንግዲህ ሁሉም ተሽከርካሪዎች ዋጋቸው እየቀነሰ ይገኛል። በዚህም ምክንያት እንግዲህ ወሎና አካባቢው ከባጃጅ ዋጋ ጋር በተያያዘ ከዚያ ነው መረጃውን ብዙ ጊዜ የሚላክልኝ። ደሴ፣ ኮምቦልሻ እንዲሁም ደግሞ ወልዲያ ያለውን ሙሉ የዋጋ ዝርዝሩን ነው። የቲቪኤስ ባጃጅንም የአርኢ ባጃጅንም ሙሉ ዝርዝር መረጃ ላደርሳችሁ። እንግዲህ አርኢ ባጃጅ ወሎና አካባቢው ኮምቦልሻ፣ ደሴ ማለት ነው ከዚህ በፊት የነበረበት ዋጋ ላይ ወደ 65 ሺህ ብር አካባቢ ቅናሽ በማድረግ አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ610 ሺህ ብር ጀምሮ ለገበያ ቀርበዋል። ነገር ግን ወልዲያ አካባቢ ያለው መረጃ ከነዚህኞቹ የ7 ሺህ ብር አካባቢ ጭማሪ ያለው ያ ማለት ወደ 617 ሺህ ብር አካባቢ ሆኗል ማለት ነው። በተጨማሪም ብዙዎቻችሁ በባንክ አማራጭ የላቸውም ያላችሁም ትጠይቃላችሁ። እንግዲህ ወሎና አካባቢው በባንክ የሚሰጥበት አጋጣሚ የለም። የባንክ አማራጭ ያለው እዚህኛ ያለንበት አዲስ አበባ አካባቢ ነው። አዲስ አበባ አካባቢ ደግሞ ለዚሁ አካባቢ እንጂ ወደ ክፍለ ሀገር ላለ የባንክ ፍቃድ አይሰጡንም ማለት ነው፣ በተሽከርካሪም ላይ ስላለ። ሌላው ቲቪኤስ ባጃጅ ነው። ይህ ባጃጅ እንግዲህ ያው መኪና በሉት ለተሳፋሪም ለሹፌርም እጅግ በጣም ምቹ የሆነ ተሽከርካሪ ነው። በተለይ ይህንን ተሽከርካሪ ገጠራማ አካባቢ ለምትሰሩ ባትገዙት እመክራለሁኝ። ምክንያቱም ይህ ተሽከርካሪ ልክ እንደ መኪና ቅንጦት ያለው ተሽከርካሪ ስለሚሆን ባለ 3 እግርም ቢሆንም ማለት ነው። ይህ ከተማ አካባቢ ላይ ለመስራት ብቻ ብትገዙት መልካም ነው። ይህ ተሽከርካሪም እንግዲህ ወሎና አካባቢው ላይ እየተሸጠ ያለበት ዋጋም ከቦታ ቦታ ልዩነት ቢኖራቸውም ከ615 ሺህ ብር ጀምሮ ለገበያ መቅረቡን የተመለከትን ሲሆን ወደ ወልዲያ አካባቢ ደግሞ አሁንም እንግዲህ ወደ 5 ሺህ ብር ጭማሪ ያለው ከኮምቦልሻና ከደሴ 620 ሺህ ብር ጀምሮ ለገበያ መቅረቡን ከወሎና አካባቢው የመጣልኝ መረጃ ያመለክታል ማለት ነው። እንግዲህ ዛሬ የብዙዎቻቸው ጥያቄ የሆኑትን የባጃጅ ዋጋ አሁናዊ የመጋቢት 2018 የቲቪኤስ እንዲሁም የአርኢ ባጃጅን ሙሉ ዝርዝር ነው ይዤላችሁ የቀረብኩት። የኤሌክትሪክ ባጃጆችን የዋጋ መረጃም እንግዲህ ስራለን እያላችሁ በተደጋጋሚ ስጽፉልኝ ነበረ። እንግዲህ ከሰሞኑ የምሰራላችሁ ይሆናል። ምናልባት በትንሹ ቻናል ላይ ስለምለቅ ያንን ትንሹን ቻናል ሰብስክራይብ እያደረጋችሁ
ኖቲፊኬሽን ማብራታችሁን አትዘንጉ። እዚህ ላይ ባንለቅ እንኳን በትንሿም ስለምንሰራ ማለት ነው ቤተሰብ መሆናችሁን አትርሱ። አዲስ ቻናል ነው። ዞሮ በቅርቡ የምሰራላችሁ ነው የሚሆነው። እጅግ በርካታ የኤሌክትሪክ ባጃጆች እንግዲህ በሀገራችን ኢትዮጵያ እየገቡ ይገኛሉ። በተለይ አሁን ላይ የነዳጅ እጥረት ከመከሰቱ ጋር ተያይዞ በኤሌክትሪክ የሚሰሩ ባጃጅም ሆነ መኪኖች እጅግ በርከት ብለው እየገቡ ስለሆነ በድጋሚ የምሰራላችሁ ነው የሚሆነው ማለት ነው። ዞሮ እንግዲህ በዛሬው ዕለት ያለው የባጃጅ አሁናዊ ዋጋ ይህንን ይመስላል ማለት ነው። ቪዲዮውን እንግዲህ ለበርካታ እህት ወንድሞች በተለይ በውጭ ሀገራት ሆነው ባጃጅ ለመግዛት የሚያስቡና ለመግዛት የሚያቅዱ ለነሱ እንዲደርስ ሼር እያደረጋችሁ አድርሷቸው። እንዲሁም ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዕለቱ ያስኩላችሁ አሁናዊ የባጃጅ ዋጋ ሙሉ ዝርዝር መረጃ ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።